ጤናስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የትግራይ ጊዜያዊ አስተዳደር የጸጥታ ዘርፍ ሴክሬታሪያትና ምክትል ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ የትግራይና ሌሎች የተዛማጅ ጉዳዮች መግለጫ ሰጡ። ባንጃውና በጊዜያዊ አስተዳደር መካከል ያለው ልዩነት ለመፍታት ድርድር ተጀምሯል ተባለም። ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ የጀመሩትን መንግስት ማስጠንቀቂያ ሰጠ። ኢትዮጵያና ሩሲያ በባህር ኃይል አቅም ግንባታ በጋራ ለመስራት ተፈራረሙ። ከውጭ ቭላድሚር ፑቲን ከዩክሬን ጋር እንዲደረስ የታቀደው የተኩስ አቁም ሐሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎች አስቀምጠዋል። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። የኢትዮጵያ አየር መንገድ ግሩፕ የቀድሞ ቦርድ አባሉ ለነበሩት ፕሬዝዳንት ታዬ አጽቀሥላሴ የሽኝት መርሃ ግብር አካሄደ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በመርሃ ግብሩ ላይ የአየር መንገዱ አህጉራዊ መሪነቱንና ዓለም አቀፋዊ ተወዳዳሪነቱን እንዲቀጥል ፕሬዝዳንት ታዬ በቦርዱ በነበራቸው ቆይታ ላበረከቱት አስተዋጽኦ አመስግነዋል። በተጨማሪም አየር መንገዱ የጥንካሬ የእድገትና የአዳዲስ ምርታዎች ተምሳሌት ሆኖ እንዲዘልቅ ከፍተኛ አስተዋጽኦ ማበርከታቸውን ጠቅሷል። ፕሬዝዳንቱ በበኩላቸው ለተሰጣቸው እውቅናና የኢትዮጵያ አየር መንገድ ቦርዱን ጨምሮ ዋና ስራ አስፈጻሚና የማኔጅመንት አባላትን አመስግነዋል። አየር መንገዱ በኢንዱስትሪ ዘርፍ መሪነቱን አጠናክሮ እንደሚቀጥል ያላቸውን እምነትም በማህበራዊ ትስስር ገጻቸው ገልጿል። በተመሳሳይ የአየር መንገዱ ቦርድ አባል የነበሩት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ውሃረቢ ሽኝት ተደርጎላቸዋል። በሌላ ዜና ኢትዮጵያና የአፍሪካ ልማት ባንክ ቢሾፍቱ አቅራቢያ አቡሲራ አካባቢ አዲስ ለሚገነባው ዓለም አቀፍ አየር ማረፊያ የፍላጎት መግለጫ ስምምነት ሰነድ ተፈራረሙ። የአፍሪካ ልማት ባንክ ፕሬዝዳንት አኪንዋሚ ኤዲሴኒ ለኢትዮጵያ ልዑክ አቀባበል አድርገዋል። ልዑኩ የገንዘብ ሚኒስትር አቶ አህመድ ሽዴና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውን ያካተተ ነው። ይህ ግዙፍ ፕሮጀክት በቢሾፍቱ ከተማ አቅራቢያ የሚገነባ ሲሆን የኢትዮጵያ አየር መንገድም አቅም በከፍተኛ ሁኔታ ያሳድጋል ተብሎ ይጠበቃል። ተቀማጭነታቸው አዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮች የታላቁ የህዳሴ ግድብን ጎበኙ። የውጭ ጉዳይ ሚኒስትር ባዘጋጀው በዚህ ጉብኝት ላይ በኢትዮጵያ የሩሲያ አምባሳደር ይቬጌኒ ትሪኪንን ጨምሮ የደቡብ አፍሪካ አምባሳደርና የዲፕሎማቲክ ሚስዮኖች ቡድን መሪዎች ተሳትፏል። የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በግድቡ ወቅታዊና የግንባታ ሂደት ላይ ለጎብኚዎች ገለጻ ማድረጋቸውን የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት መረጃ አመላክቷል። በገለጻቸውም በግድቡ ግራና ቀኝ 2 የኃይል ማመንጫ ክፍሎች፣ በግድቡ በግራ በኩል 6 የኃይል ማመንጫ ተርባይኖች እንዲሁም በግድቡ ቀኝ በኩል 7 የኃይል ማመንጫ ተርባይኖች እንዳሉ አብራርተዋል። ውሃው ከላይ ተንደርድሮ ተርባይኑ በኃይል በመምታት ኃይል ካመነጨ በኋላ በተርባይኑ ስር ወደ ተፈጥሯዊ ፍሰቱ እንደሚቀጥል አስረድተዋል። ግንባታው ሲጠናቀቅ ከግድቡ 15760 ጊጋዋት ሰዓት በዓመት የኤሌክትሪክ ኃይል ወደ ብሔራዊ ኃይል ቋት ማስገባት እንደሚቻልም ጠቁመዋል። ኢትዮጵያ የቻይና ገበያን ለመጠቀም የሰራች መሆኗን በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገለጹ። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነት የመሰረቱበት 55ኛ ዓመት 55 ዓመታት ጠንካራ አጋርነት ለጋራ ብልጽግና በሚል መሪ ሐሳብ በቤጂንግ የኢትዮጵያ ኤምባሲ ተከብሯል። አምባሳደሩ በዚህ ወቅት የኢትዮጵያን ኢንዱስትሪ ለማሳደግ በትብብር እየሰራ ነው ሲሉ ተናግሯል። ኢትዮጵያ የቻይና ገበያን ለመጠቀም እየሰራች ነው። በጥራት በማምረትና በመሸጥ ተወዳዳሪ እንሆናለን። ለዚህ ደግሞ ቻይና ያዘጋጀችውን የዜሮ ታሪፍ መጠቀም እንችላለን ሲሉ በአጽንኦት ገልጿል። ከግማሽ ምዕተ ዓመት በላይ ያስቆጠረው የሁለቱ ሀገራት ግንኙነትም በመተማመን በመከባበርና በመተባበር ላይ የተመሰረተ መሆኑን አስረድቷል። የሀገራቱ የንግድ ልውውጥ እያደገ መምጣቱን ጠቁሞ የጥራጥሬ ምርቶችን ለውጭ ገበያ እያቀረብን ነው። በቀጣይም የካሳቫና እንስሳት ምርቶችን ወደ ቻይና ለመላክ እየተሰራ መሆኑን አመላክቷል። ኢትዮጵያ በመሰረተ ልማት ዘርፍ ጠንክራ እየሰራች መሆኑን ያነሱት አምባሳደሩ ቻይና በዘርፉ እንድትሰማራ ፍላጎት አለንም ብለዋል። የቤንሻንጉል ጉሙዝ ክልል ምክር ቤት ቅዳሜ መጋቢት 6 2017 ዓ.ም አስቸኳይ ጉባኤ ለማካሄድ ጥሪ ማድረጉን 3 የምክር ቤት አባላት ተናገሩ። ምክር ቤቱ የጉባኤውን አጀንዳ በይፋ ባይገልጽም ስብሰባው የተጠራው በእስር ላይ ያሉት የምክር ቤቱ አባል አቶ ዮሐንስ ተሰማን ያለመከሰስ መብት ለማንሳት መሆኑን
መስማታቸውን ቢቢሲ ያነጋግራቸው የምክር ቤት አባላት ተናግረዋል። ባለፈው ዓመት ሰኔ 2016 ዓ.ም የተመሰረተው የቤንሻንጉል ጉሙዝ ክልል ምክር ቤት የመጨረሻ ጉባኤውን ያካሄደው ባለፈው ወር ከየካቲት 9 እስከ 11 2017 ዓ.ም ነበር። ለ3 ቀናት የተካሄደው የምክር ቤቱ መደበኛ ጉባኤ የክልሉን ህገ መንግስት ማሻሻያ አዋጅ እንዲሁም የምክር ቤቱን መቀመጫ ወንበሮችን ብዛት ያሳደገ ሌላ አዋጅ አጽድቆ ነበር። የቤንሻንጉል ጉሙዝ ምክር ቤት ይህንን መደበኛ ጉባኤ ካካሄደ አንድ ወር ባልሞላ ጊዜ ውስጥ አስቸኳይ ስብሰባ ለማድረግ ለአባላቱ ጥሪ ማድረጉን 3 የምክር ቤት አባላት ተናግሯል። አስቸኳይ ጉባኤው የሚካሄደው ቅዳሜ ጠዋት ከ2 ሰዓት ተኩል ጀምሮ እንደሆነ እንደተገለጸላቸው አስረድተዋል። ቢቢሲ ያነጋግራቸው 2 የምክር ቤት አባላት የአስቸኳይ ጉባኤው እንደሚካሄድ በስልክ ጥሪ የተገለጸላቸው ትናንት ሐሙስ እንደሆነም ገልጿል። ሌላ የምክር ቤት አባልም ደግሞ በዛሬው ዕለት ረፋድ 4 ሰዓት አካባቢ ተደውሎ እንደተነገራቸው ጠቅሷል። እንደ ምክር ቤቱ አባላት ገለጻ ጥሪው ሲተላለፍ ጉባኤ መኖሩን ከማሳወቅ ውጪ ምክር ቤቱ የሚሰበሰብበት አጀንዳ ምን እንደሆነ አልተገለጸም ብሏል። ይሁንና የጉባኤው አጀንዳ በይፋ ባይገለጽም ስብሰባው የተጠራው የምክር ቤት አባልን ያለመከሰስ መብት ለማንሳት እንደሆነ ለማወቅ ተችሏል ብሏል ዘገባው። አንድ የምክር ቤት አባል ሌላ አጀንዳ እንደሌለና የክልላ ወይም የማንሳት ጉዳይ እንደሆነ በእርግጠኝነት ሰምቻለሁ፣ እነማን የሚለውን ነው እርግጠኛ ያልሆንኩት ሲሉ ለጉዳዩ ቅርበት ካላቸው ምንጮች መረዳታቸውን ጠቅሷል። ሌሎች 2 የምክር ቤት አባላት በበኩላቸው በነገው ዕለት በአጀንዳነት የሚቀርበው በእስር ላይ ያሉት የምክር ቤቱ አባል አቶ ዮሐንስ ተሰማ ያለመከሰስ ክልላ እንደሆነ መስማታቸውም ተናግሯል። ተቃዋሚውን የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ወክለው የቤንሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ በቁጥጥር ስር የዋሉት እሁድ የካቲት 30 2017 ዓ.ም ነበር። አቶ ዮሐንስ በቁጥጥር ስር የዋሉት ከሌሎች 2 ፓርቲዎች የወከሉ የምክር ቤት አባሎች ጋር በመሆን የተሻሻለውን የክልሉ ህገ መንግስትና የተወካዮች ብዛት ያሻሻሉት አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡበት ሳምንት እንደሆነም ተገልጿል። 3 የምክር ቤት አባላት የካቲት 25 ባቀረቡት የህገ መንግስት ትርጉም ጥያቄ ከ100 ወደ 165 ያደገው የምክር ቤቱ መቀመጫ ብዛት ለምርጫ ክልሎች ተከፋፈሉበት መንገድ የህዝብ ብዛትን ሳይሆን ወረዳ ቁጥርን መሰረት ያደረገ እንደሆነ በመጥቀስ ተቃውሞ ነበር። ነባር የምርጫ ክልሎች መፍረስና አዲስ የምርጫ ክልሎች መመስረት እንዲሁም ህገ መንግስቱ የተሻሻለበት ሂደትም ጥያቄ የቀረበባቸው ጉዳዮች ናቸው ተብሏል። የምክር ቤቱ አባላት እነዚህን ለውጦች ያስተዋወቁት 2 አዋጆች ህገ መንግስታዊ ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ጉባኤ ባስገቡት አቤቱታ ጠይቋል። ይህ አቤቱታ ለጉባኤው ከገባ ከ2 ቀናት በኋላ የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምሯል ያላቸውን አንዳንድ የቦዴፓ አመራርና አባሎችን አስጠንቅቀዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጅግጅጋ ምልምል የፖሊስ ሰልጣኞችን ጎበኙ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጅግጅጋ ገርባሳ የፖሊስ ማሰልጠኛ ማዕከል ተገኝተው ምልምል የፖሊስ ሰልጣኞችን ጎብኝተዋል። በስልጠና ላይ የሚገኙት 25ኛ ዙር ምልምል የፖሊስ ሰልጣኞች በኢትዮጵያ ላይ የሚቃጡ ማናቸውን የጸጥታ ችግሮችን መመከት የሚችሉና የሚሰጣቸውን ግዳጅ ሁሉ በብቃት እንደሚፈጽሙ ባሳዩት የተግባር ልምምድ አረጋግጧል። ኮሚሽነር ጀነራሉ የሶማሌ ክልል መንግስት በጅግጅጋ ከተማ እያስገነባ ያለውን የክልሉን ፖሊስ ኮሚሽን ሆስፒታል መጎብኘታቸውን የፌዴራል ፖሊስ መረጃ አመላክቷል። በውጊያ ወረዳም ሆነ በቢሮ ስራ የሴቶች ተሳትፎ ከፍተኛ መሆኑ ተገለጸ። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ብርጋዴር ጀነራል ዶክተር ኃይሉ እንደሻው ሴቶች አሁን የደረሱበት ደረጃ እንዲደርሱ በርካታ ተጋድሎ መደረጉን አስተዋውሰው በተቋማችን መከላከያ ሴቶች በውጊያ ሜዳም ሆነ በቢሮ ስራ ከወንድ እኩል ከፍተኛ ሚናቸውን እየተወጡ ሀገርን እያስቀጠሉ ይገኛሉ ብሏል። በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሴቶች አደራጀት በተቀናጀ መልኩ ስራውን እያከናወነ መሆኑን የተናገሩት ዶክተር ኃይሉ እንደሻው ሴቶች ራሳቸውን በማብቃትና ባሉ ክፍተቶች ዙሪያ በሚመቻቹ መድረኮች ሀሳባቸውን በማንጸባረቅ የመፍትሄ አካል ሊሆን እንደሚገባ አመላክቷል። በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሜዲካል ሎጂስቲክስ ዳይሬክተርና የሴቶች አደረጃጀት ኃላፊ ኮሎኔል ሙሉ ከበደ በበኩላቸው በሆስፒታሉ አገልግሎት አሰጣጥ ውጤታማነት የሴቶች ሚና የጎላ መሆኑን ጠቁሞ ሴቶች ያላቸውን ውጤታማነት በማጠናከርና ራሳቸውን በማብቃት ለተሻለ ኃላፊነት ሊተጉ ይገባል ብሏል። በውይይቱ ተሳታፊ ሴት የሰራዊት አባላትና ሲቪል ሰራተኞች በሰጡት አስተያየት ሆስፒታሉ ሴቶችን ለማብቃት በርካታ ስራዎችን እንደሚያከናውን ገልጸው የተመቻቸልን እድል በመጠቀም ከመቼውም ጊዜ በላይ ለተሻለ ውጤት እንሰራለን ብለዋል።
ጥራትና ፈዋሽነታቸው ያልተረጋገጡ የኮንትሮባንድ መድኃኒቶች ስርጭት ለመከላከል የሚደረገውን ጥረት የሚዲያና የፍትህ አካላት እንዲያግዙ የደቡብ ኢትዮጵያ ክልል ጤና ቢሮ ጠየቀ። ባለፉት 6 ወራት በተከናወነ የቁጥጥር ስራ ከ90 ሚሊዮን ብር በላይ ግምት ያላቸው የኮንትሮባንድ መድኃኒቶችና የሕክምና ግብዓቶች በቁጥጥር ስር መዋላቸውን ተመላክቷል። ቢሮው በክልሉ ካሉ የሚዲያና የፍትህ አካላት ጋር ዛሬ በጂንካ ከተማ መክሯል። የቢሮ ምክትል ኃላፊና የጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ኃላፊ አቶ ዮሴፍ ሰንቁ እንደገለጹት በክልሉ በአንዳንድ የግል ጤና ተቋማት ጥራት፣ ደህንነትና ፈዋሽነታቸው ያልተረጋገጡና በኮንትሮባንድ የገቡ ህገወጥ መድኃኒቶች በገበያ ላይ ሲውሉ ይስተዋላል ብሏል። እነዚህ መድኃኒቶች ከፈዋሽነታቸው ይልቅ ህብረተሰቡን ለውስብስብ የጤና ችግር ከማጋለጥ ባለፈ በቀላሉ የሚድኑ በሽታዎች መድኃኒት እንዲላመዱ የማድረግ አቅም እንዳላቸውም ተናግረዋል። በተለይ በምግብ ለተጎዱ ህጻናት የሚሰጠው አልሚ ምግብ በግል የጤና ተቋማትና በሸቀጣሸቀጥ ሱቆች ጭምር ሲሸጥ እንደሚስተዋል ምክትል ኃላፊው አስረድቷል። አልሚ ምግቦች በመንግስት የጤና ተቋማት ለህብረተሰቡ በነፃ የሚቀርቡና በገበያ ላይ ለሽያጭ የማይቀርቡ በመሆናቸው ማንኛውም የግል ጤና ተቋም ሆነ ግለሰብ ሲሸጥ ከተገኘ በህግ እንደሚጠየቅ ገልጿል። ምግብን ከሌሎች ባዕድ ነገሮች ጋር ቀላቅሎ የመሸጥና የአገልግሎት ጊዜ ያለፈባቸውን በፋብሪካት የተቀነባበሩ ምግቦች ለሽያጭ ማቅረብ ሁኔታም በስፋት ይስተዋላል ነው ያሉት። እነዚህን ህገወጥ ድርጊቶች ለመከላከል በሚከናወኑ ስራዎች የሚዲያና የፍትህ አካላት ከቢሮው ጋር በመቀናጀት ሊሰሩና የበኩላቸውን ሊወጡ እንደሚገባ አስገንዝበዋል። በምክር መድረኩ ላይ በክልሉ ከሚገኙ የተለያዩ ሚዲያዎች የኮሚኒኬሽን የፍትህ አካላት የመጡ ተሳታፊዎች እንደተገኙ ለማወቅ ተችሏል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 961 ኢትዮጵያውያን በዛሬው ዕለት በተደረገ 3 ዙር በረራ ወደ ሀገራቸው ተመልሷል። በዚህም 575 ወንዶች፣ 336 ሴቶችና 47 ጨቅላ ህጻናት ወደ ሀገራቸው የተመለሱ ሲሆን ከተመላሾቹ መካከል 48 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ወደ ሀገራቸው የመመለስ እቅድ ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ መጀመሩ ይታወቃል። በዚህም እስካሁን 1961 ኢትዮጵያውያን ወደ ሀገር መመለስ ተችሏል። በተያያዘ ዜና በሳምንቱ በአስቸጋሪ ሁኔታ ውስጥ የነበሩ ከኦማን 168 ወንዶች፣ ከሊባኖስ ደግሞ 20 ሴቶችና አንድ ጨቅላ ህጻን በድምሩ 189 ዜጎች ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ገልጿል። ሚኒስቴሩ ከሚመለከታቸው አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ የማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ ለማወቅ ተችሏል። የሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋና የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል አቶ ሲሳይ ቶላ በአካባቢያዊ የጸጥታና ደህንነት ጉዳዮች ላይ በዛሬው ዕለት ውይይት አድርጓል። አገልግሎቱ በላከው መረጃ ጀነራል ሙባረክ ሙጋጋና አቶ ሲሳይ ቶላ በሁለቱ ሀገራት በአካባቢ የጸጥታና ደህንነት እንዲሁም በሀገራቱ ወታደራዊና የደህንነት አቅም ዝርዝር ጉዳዮች ላይ በጋራ ለመስራት መክሯል። በአገልግሎት መስሪያ ቤቱ የተከናወኑት የሪፎርም ትግበራ ሂደት የሚያሳየውን የተቋሙን ኢንቴሊጀንስ ፋውንዴሽን ሴንተር እና የዲጂታል ኤግዚቢሽን የጎበኙት ጀነራል ሙባረክ ሙጋጋ አገልግሎቱ በሰው ኃይል በቴክኖሎጂና ተቋማዊ አሰራር የሪፎርም ስራዎች ተከትሎ ያስመዘገባቸውን ውጤቶች የሀገሪቱን ብሔራዊ ደህንነት ለማስጠበቅ በሚያስችል ከፍ ያለ አቅምና ደረጃ ላይ እንዲገኝ ማስቻሉን በሰጡት አስተያየት ገልጿል። በተጨማሪም ባለፈው ሳምንት የተመረቀውና የሲቪል ወታደራዊና የደህንነት አገልግሎት የሚሰጡ ድሮኖችን ለማምረት የተቋቋመውን የስካይዊን ኤሮኖቲክስ ኢንዱስትሪ የድሮን ማምረቻ ፋብሪካ ተዘዋውሮ በመጎብኘት ኢትዮጵያ በወታደራዊ ደህንነት ዘርፍ በደረሰችበት ልቀት መደነቃቸውን አያይዘው ተናግረዋል። በተያያዘ ዜና የሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋና ልኡካን ቡድናቸው አየር ኃይልን ጎበኙ። የሩዋንዳው ጠቅላይ ኤታማዦር ሹምና ልኡካን ቡድናቸው በኢትዮጵያ አየር ኃይል ጠቅላይ መምሪያ ሲደርሱ የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ አቀባበል አድርገውላቸዋል። የሩዋንዳው መከላከያ ጠቅላይ ኤታማዦር ሹም ጀነራል ሙባረክና በእርሳቸው የሚመራው ልኡካን ቡድን የአየር ኃይልን የበረራ ትምህርት ቤትና የአቪዬሽን ከባድ ጥገና ማዕከልን ተዘዋውሮ ጎብኝቷል። የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ለሩዋንዳው ጠቅላይ ኤታማዦር ሹም ስጦታ አበርክተውላቸዋል። በተመሳሳይ የሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ ለኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ የተለያዩ ስጦታዎችን ሰጥተዋል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንደር ጀማል ቱፋሳ በሩሲያ ባህር ኃይል ምክትል አዛዥ አድሚራል ቭላዲሚር ቮሮቪቭ ከተመራ ልዑክ ጋር ተወያይቷል።
ልዑኩ በኢትዮጵያ ባህር ኃይል እየተገነቡ ያሉ የባህር ኃይል ተቋማት ጠቅላይ መምሪያና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝቷል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንደር ጀማል ቱፎሳ ውይይቱ በስልጠና አቅም ግንባታ ዙሪያ ያተኮረና መከላከያ የጀመረውን የባህር ኃይል ግንባታ ለማጠናከር እንደሚያግዝ አመላክቷል። በዓለም አቀፍ ውሃ ላይ የኢትዮጵያ ጥቅም ለማስከበር የተቋሙን ዝግጁነት የበለጠ ማጠናከር እንደሚያስችልም ገልጿል። ኮማንደር ጀማል ቱፎሳ የሩሲያን ባህር ኃይል ምክትል አዛዥ አድሚራል ቭላዲሚር ቮርቬቪክ በጋራ ባህር ኃይልን በሚያጠናክሩና ለቀጣይ ትብብሮችን ማመቻቸት የሚያስችላቸውን ስምምነት መፈራረማቸውን ከሀገር መከላከያ ሰራዊት የተገኘው መረጃ አመላክቷል። የትግራይ ጊዜያዊ አስተዳደር የጸጥታ ዘርፍ ሴክሬታሪያትና ምክትል ፕሬዚዳንት ጀነራል ታደሰ ወረደ በወቅታዊ ትግራይና ሌሎች የተዛማጅ ጉዳዮች መግለጫ ሰጥቷል። በመግለጫቸውም አሁን ያለው ችግር ፖለቲካዊ ችግር ነው ያለን፣ ይሁን እንጂ አሁን ላይ ነገሩ እጅግ ተወሳስቧል፣ ስለሆነም ሰፊ ፖለቲካዊ መፍትሄ ያሻናል ሲሉ ተናግረዋል። አሁን ላይ ምንም አይነት ግጭት ካለ የተጀመሩ ስራዎችን ከማደናቀፍ በዘለለ ትርፍ የሌለው ሲሉም ተናግረዋል። ጀነራሉ ከፌዴራል መንግስት ጋር ያለውን እንዳለ ሆኖ ችግሮቻችንን ተገቢነት ባለው መንገድ ለመፍታት ካልሄድን በስተቀር አሁን ባለው ሂደትና አካሄድ ዘላቂ መፍትሄ ሊኖር አይችልም። ስለሆነም ውስጣዊ ችግሮቻችን ራሳችን ተነጋግረን መፍታት አለብን ሲሉ ተደምጧል። ችግር እንዳይፈጠር በሚል ብዙ ሰዎች ከክልሉ ለቀው ሄደዋል ያሉት ጀነራሉ ወጣቱ የሚያነሳቸውን ጥያቄዎችና ሌሎችም መፈታት ላይ ትኩረት በማድረግ የቀጣይ ስራዎቻችን ላይ ትኩረት ልናደርግ ይገባል ሲሉ ተደምጧል። በጊዜያዊ አስተዳደሩ መዋቅር መሰረት ሁሉም በስራው ላይ ይገኛል፣ በተመደበበት ቦታም ይቀጥላል በማለት አሁን ያለው ኩዴታ ተቀባይነት እንደሌለው በቀጥታም ባይናገሩ በተዘዋዋሪ ግን ተናግረውታል። የፕሪቶሪያው ስምምነት አደጋ ላይ እንዳይወድቅ ዓለም አቀፍ ማህበረሰብ ሆነ የፌዴራል መንግስት ይፈልጋሉ ያሉትን ጀነራሉ ወታደራዊ ኃይል ወደ ስልጣን ለማምጣት የተደረገ ምንም አይነት ጥረት የለም፣ አይደረግም ሲሉ ተናግረዋል። ይህንንም በአጭር ጊዜ ውስጥ ለመፍታት ጥረት እንደሚደረግ አብራርተዋል። ዋናው ጉዳይ ፕሪቶሪያው ስምምነት እንዲተገበር ማድረግ ነው ያሉት ጀነራሉ ይህንንም ተግባራዊ ለማድረግ የተጀመሩ ስራዎችን እውን ማድረግና ከፌዴራል መንግስትና ዓለም አቀፍ ማህበረሰብ ጋር በመተባበር ልናስቀጥል ይገባል ብሏል። 75,000 ዲሞቢላይዝ ይደረጋል ሲባል ሁሉም እንደሚባለው አይደለም። 20,000 በላይ ትጥቅ ይፍታ ተባብለናል። ከመከላከያም ተነጋግረናል። በምክንያታዊነት ተግባብተን ዛሬ አርብ ለማስጀመር ጨርሰን ነበር በማለት ለምን እንዳላስቀጠሉት ግን በማብራሪያቸው ሳይጨርሱ ወደ ሌላ ጉዳይ ገብቷል። ከኤርትራ ጋር ስላለው ግንኙነት በተመለከተ ጀነራሉ ጉዳዩን ያነሱት ቢሆንም ምላሹ ግን በማድበስበስ እሱ አይጠቅመንም፣ ችግር ውስጥ ላይ ነን በማለት ብቻ አልፈውታል። ከጊዜያዊ አስተዳደሩ ጋር ተያይዞም አሁን ላይ ችግር ገጥሞናል። አዲስ አበባም በዚህ ጉዳይ ላይ ማብራሪያ ሰጥቷል። ስራውን እንዳይሰራ ያደረገው ምክንያትም ገልጿል። ስለሆነም አሁን ላይ ዋና ስራችን ጊዜያዊ አስተዳደሩ ተገቢው መንገድና ስራውን እንዲቀጥል ለማድረግ እንሰራለን ብለዋል። በአንጃውና በጊዜያዊ አስተዳደሩ መካከል ያለው ልዩነት ለመፍታት ድርድር ተጀምሯልም ብሏል። ጀነራሉ የሰጡት ጋዜጣዊ መግለጫ ግልጽነት የጎደለውና ፍሬ ሀሳቡ የተምታታ ነው በሚል አብዛኛው የትግራይ ወጣቶች በማህበራዊ ትስስር ገጻቸው ተቃውሟቸውን እያሰሙ ነው። ዛሬ አመሻሽ ላይ በድምፅ ወያኔ ቴሌቪዥን ጣቢያ ጀነራሉ የሰጡት ማብራሪያ ተጠያቂውንም መደበኛ ስራውን መስራት ያለበትንም ሳይለዩ ሁሉንም አድበስብሶ ለማለፍ የሞከሩ ሲሆን ማጠቃለያቸውም ለችግሮቻችን ፖለቲካዊ መፍትሄ እናመቻች ብቻ ብለው ሀሳባቸውን አጠቃለዋል። በአማራ ክልል ደሴ ከተማ ከ1,000 በላይ የክላሽንኮቭ ጥይት በመገበያየት የተጠረጠሩ 3 ግለሰቦችን በቁጥጥር ስር መዋሉን የደቡብ ወሎ ዞን ፖሊስ መምሪያ አስታወቀም። በመምሪያው የኮሚኒኬሽንና ሚዲያ ዋና ክፍል ባለሙያ ኢንስፔክተር ተስፋዬ ከበደ እንደገለጹት ተጠርጣሪዎቹ ዛሬ በደሴ ከተማ የተያዙት ከህብረተሰቡ በደረሰ ጥቆማ መሰረት ፖሊስ ባደረገው ጥብቅ ክትትል ነው። በዚህም ተጠርጣሪዎቹ ከ1,000 በላይ የክላሽንኮቭ ጥይት ሲገበያዩ በቁጥጥር ስር ውሏል ብሏል። በአሁኑ ወቅትም ጉዳዩን በማጣራትና በመመርመር ተጠርጣሪዎችን ለህግ ለማቅረብ እየተሰራ መሆኑን መናገራቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። በዞኑ ሰላምን ለማጽናት ከሚደረገው ጥረት ጎን ለጎን ህገወጥ ተግባራትን ለመከላከል ከህብረተሰቡ ጋር በቅንጅት እየተሰራ መሆኑን ኢንስፔክተር ተስፋዬ ገልጸዋል። በናይሮቢ መንገድ ላይ እየተጓዘ የነበረ የዩናይትድ ኪንግደም ዜጋ በኬንያው ፕሬዝዳንት ዊሊያም ሩቶ አጃቢዎች ተገጭቶ መገደሉ ተገለጸ። ኤድጋር ቻርልስ ፍሬድሪክ የተባለው የ79 ዓመት ግለሰብ ሐሙስ ዕለት ንጎንግ ሮድ የተባለ አካባቢ ተገጭቶ ነው ህይወቱ ያለፈው። አንድ አሽከርካሪ በፖሊስ ተይዞ የነበረ ቢሆንም በዋስ ተለቋል። የፕሬዝዳንት ሩቶን መኪና አጅበው ሲጓዙ ከነበሩ ተሽከርካሪዎች አንዱን እየነዳ እንደነበር ተገልጿል። የፖሊስ ቃል አቀባይ ማይክል ሙችሪ እንዳሉት የሞተው ግለሰብ ኬንያ የምትኖር እህቱንና የእህቱን ልጅ ሊጠይቅ ነበር ወደ ናይሮቢ የተጓዘው ብሏል።
ህልፈቱን ለቤተሰቦቹ የተገለጸ ሲሆን የአስከሬን ምርመራው ይደረጋል። ሰውየው ከተገጩ በኋላ አሽከርካሪውን ያላቆመው ሹፌር ከምርመራ በኋላ ፍርድ ቤት ይቀርባል ተብሏል። በኬንያ ዩኬ ከፍተኛ ኮሚሽን ባለስልጣን ስለ ጉዳዩ እንደሚያውቁ ተናግሯል። በማህበራዊ ሚዲያ ላይ የታዩ ተንቀሳቃሽ ምስሎች ሰማያዊ ጂንስ ሱሪና ካኒትራ ያደረገ ሰው መንገድ ላይ ወድቆና በደም ተነክሮ ያሳያል። ሌሎች ምስሎች ደግሞ ግለሰቡ በባህላዊ የኬንያ ልብስ ማሳያ ሹካ ሰውነት ተሸፍኖ ያሳያል። የገጨው መኪና የከተማ መስተዳድሩ ንብረት እንደሆነ የፖሊስ ቃል አቀባይ ተናግሯል። ፕሬዚዳንት ሩቶ በአካባቢው የሥራ ጉብኝት እያደረጉ እንደነበረም ዘገባው አስታውሷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎች አስቀምጧል። የሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ጠይቋል። ይህ በእንዲህ እንዳለ አሜሪካ በሩሲያ የነዳጅ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች። ፑቲን ሐሙስ ዕለት በሞስኮ በተካሄደ ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡን ትክክለኛ ሲሆን እኛም እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉን ሲሉ ተደምጧል። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንስኤ ማስወገድ ሊኖርበት ይገባልም ብሏል። ፑቲን ከአሜሪካውያን አጋሮቻችን ጋር መደራደር አለብን፣ ምናልባትም ወደ ዶናልድ ትራምፕ ስልክ እደውላለሁ ብሏል። ለዩክሬን ወገን ለ30 ቀናት የሚቆይ የተኩስ አቁም ስምምነት መደረጉ ጥሩ ነው ሲሉ ፑቲን አክሏል። እኛ ብንደግፈውም ግን ልዩነቶች አሉንም ሲሉ ተደምጧል። ዩክሬን ባለፈው ዓመት ወታደራዊ ዘመቻ በማድረግ የተወሰነ አካባቢ የተቆጣጠረችበት የኩርስክ ግዛት አንደኛው ርዕሰ ጉዳይ መሆኑን ፑቲን ተናግሯል። ሩሲያ ኩርስክን ሙሉ በሙሉ ተቆጣጥራለች ከማለት ባለፈም በስፍራው ያላት የዩክሬን ወታደሮች ተቆጣጥረውታል ብሏል። ለመውጣት እየሞከሩ ቢሆንም እኛ ግን ተቆጣጥረናል፣ መሳሪያቸውን በየቦታው ጥለዋል። ኩርስክ ውስጥ ለዩክሬናውያን 2 አማራጮች ብቻ አሉ፣ እጅ መስጠት ወይም መሞት ብሏል። ፑቲን የተኩስ አቁም እንዴት እንደሚሰራ የቀረቡ አንዳንድ ጥያቄዎች ሲገልጹ እነዚያ 30 ቀናት እንዴት ጥቅም ላይ ይውላሉ? ዩክሬን እንድትደራጅ ነው? እንድትታጠቅ ነው? ሰዎችን ለማሰልጠን ነው? ወይስ እነዚህ ነገሮች አይሆኑም? እንዴት ቁጥጥር ይደረግበታል? ሲሉ ጠይቋል። ትግሉ እንዲቆም ማን ነው ትዕዛዝን የሚሰጠው? ምን ዋጋስ ያስከፍላል? ከ2000 ኪሎ ሜትር በላይ በሚሆን ስፍራ ማን የተኩስ አቁም እንዳፈረሰ ማን ነው የሚወስነው? እነዚህ ሁሉ ጥያቄዎች ከሁለቱም ወገን ጥንቃቄ የተሞላበት ስራ ይጠይቃሉ ብሏል። ማንስ ይቆጣጠሯል ሲሉ በርካታ ጥያቄዎችን ወርውረዋል። ፑቲን በቀጥታ አልቀበለውም አላሉም፣ ነገር ግን በተግባር ውድቅ ለማድረግ እያዘጋጀ ነው ሲሉ ዜሌንስኪ በምሽት በሚያስተላልፉት የቪዲዮ መልእክታቸው ላይ ተናግሯል። ፑቲን በእርግጥ ይህን ጦርነት መቀጠልና ዩክሬናውያንን መግደል እንደሚፈልግ በቀጥታ ለፕሬዚዳንት ትራምፕ ለመናገር ይፈራል ሲሉ ዜሌንስኪ ተችቷል። የሩሲያ መሪ ብዙ ምንም የማይሰራ በርካታ ቅድመ ሁኔታዎችን አስቀምጧል ሲሉ ዜሌንስኪ ተናግሯል። ከፑቲን አስተያየትና ከዜሌንስኪ ምላሽ በኋላ በሁለቱም ወገኖች አቋም መካከል ግልጽ የሆነ መለያየት መኖሩ ታይቷል። ዩክሬን ባለ 2 ሂደት እንዲኖር ትፈልጋለች፣ አስቸኳይ የተኩስ አቁምና ቀጥሎም የረጅም ጊዜ እልባት እንዲኖር። ሩሲያ በበኩሏ ሁለቱን ሂደቶች መለየት እንደማትችል ከመግለጽ ባለፈም ሁሉንም ጉዳዮች በአንድ ስምምነት ውስጥ መወሰን አለባቸው የሚል አቋም አላት። ሁለቱም ወገኖች አቋማቸውን ለማንጸባረቅ የቆረጡ ይመስላል። ሩሲያን ለሰላም ጥሪው እምቢተኛ እንደሆነች አድርጋ በማቅረብ ዩክሬን በሩሲያ ላይ ጫና እንደምትፈጥር ታምናለች። ሩሲያ በበኩሏ ስለ ኔቶ መስፋፋትና ስለ ዩክሬን ሉዓላዊነት ያላትን መሰረታዊ ስጋቶቿን ለማቅረብ አሁን እድል እንዳላት ታምናለች ብሏል። ይህ ደግሞ ለዶናልድ ትራምፕ ችግር ይፈጥራል። አፋጣኝ ውጤት እንደሚፈልጉ ግልጽ በማድረግ ጦርነቱን በቀናት ውስጥ ለማስቆም ቃል ገብቷልና ፑቲን በዚህ መልኩ ለመንቀሳቀስ የሚፈልጉ አይመስሉም። የፑቲንን አስተያየት ተከትሎ በዋይት ሃውስ ንግግር ያደረጉት ፕሬዚዳንት ትራምፕ ከሩሲያው መሪ ጋር ለመገናኘት እንደሚፈልጉና ለ30 ቀናት የሰላም ስምምነቱ ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው ተናግሯል። ከሩሲያ የተኩስ አቁምን ማየት እንፈልጋለንም ብለዋል። ቀደም ብለው ከኔቶ ዋና ጸሐፊ ማርክ ሩት ጋር በኦቫል ኦፊስ
ባደረጉት ስብሰባ ላይ ቀደም ሲል ከዩክሬን ጋር በዝርዝር ጉዳዮች መወያየታቸውን ትራምፕ ለጋዜጠኞች ተናግረዋል። ከዩክሬን ግዛት ስለሚጠበቁና ስለሚነጠቁት እንዲሁም ደግሞ ስለሌሎች የመጨረሻ ስምምነት ጉዳዮች እየተነጋገር ነበርም ብሏል። የመጨረሻ ስምምነት ብዙ ዝርዝሮች ጉዳዮች ላይ ውይይት ተደርጓል። ዩክሬን ኔቶ ስለሚቀላቀልበት ጉዳይ ትራምፕ በሰጡት አስተያየት መልሱ ምን እንደሆነ ሁሉም ሰው ያውቋል ብሏል። በሩሲያ ነዳጅና ጋዝ ላይ የተጣለው አዲስ ማዕቀብ የትራምፕ አስተዳደር የአሜሪካን የክፍያ ስርዓት የበለጠ በመገደብ ሌሎች ሀገራት የሩሲያን ነዳጅ መግዛት አስቸጋሪ እንዲሆንባቸው አድርጓል። በሌላ በኩል ፑቲን ከአሜሪካ ላይ መልእክተኛ ስቲቭ ዊትኮፍ ጋር በሞስኮ በዝግ መክሯል። ቀደም ብሎ የክሬምሊን ረዳት ዩሪ ኡሻኮቭ በአሜሪካ የቀረበውን የተኩስ አቁም ሀሳብ ውድቅ አድርገውታል። ረቡዕ ዕለት ክሬምሊን ፑቲን በወታደራዊ ልብስ የሩሲያውን ኩርስክ ግዛት ሲጎበኙ የሚያሳይ ቪዲዮ አውጥቷል። ሩሲያ ቁልፍ የሆነችውን የሹዳዝ ከተማን መልሳ መያዟን አስታውቃለች። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።